ከተገናኘን ቆየን እንዴ? እንዴት እንዴ እስካሁን ሮቢ ያልነገረሽ? እዚህ አካባቢ እኮ በማህበር ተደራጅቶ ከልጆች ጋር ስራ እየሰራ ነው። የእውነት ረጅም ጊዜ ካቆምኩት የግሉትን ስራ። በጣም ደስ ይላል። ሮቢ ራሱ ሲደውልልኝ እኮ በቃ ሁሌ ስራ አካባቢ ነው የምለው። መቼም አላስቀየምኩትም ብዬ አስባለሁ። ኧረ በጭራሽ አታስቀይም። ያምሻል እንዴ? ወዴት ነው የምትወስጂኝ? እንደታውሪ ነይ ተባልሻል። ነይ በእናትሽ ልቀቂኝ ወደዛ። ህፃን ልጅ መሰልኩሽ? እንደ ወዴት ነው እንደዚህ እየጎተትሽ የምትወስጂኝ? መጀመሪያ ተናገሪ እባክሽን። ያለንበት ቦታ ነው በስልክ ያወራነው ነገር አለ አይደለ? በቃ በደንብ ሄደን እንድናወራ ከፈለሽ ለማውራት የሚመቸን ቦታ እንሂድ እባክሽን። ጊዜ አታቃጥይ። አሁን ጊዜ የለኝም እባክሽን እንሂድ። ሂጂ። ይቺ ያማታል እንዴ? ምን እንደዚህ የሚያርበተብትሽ? መጀመሪያ የምሄድበትን ቦታ የኔ እናት በስነ ስርዓቱ ንገሪ። እንደዚህ ሰይጣን መስለሽ ሰይጣን ጓደኛሽ ራሱ ተከትሎሽ አይሄድም። ያማታል እንዴ? ምን ትዩ? ያምሻል እንዴ? ለማውራት የሚመቸን ቦታ አይደለም። የሚመቸን ቦታ ልውሰድሽ እና ማውራት የምትፈልጊ ከሆነ እንሂድ። ምንድነው የምትዩ? ምንድነው እያሱ? እስካሁን አልተኛም እንዴ? አዎ አልተኛውም። ምን ነው? እንዲሁ አንዳንድ ነገሮችን እያሰብኩ። ምን አይነት ነገሮችን እያሰብክ ነበር? ያው የሚታሰብ ነገር ይጠፋል ብለሽ ነው። ለነገሩ ልክ ነህ። እኔ የምልሽ ግን ጽናት፣ በእኔ ትተማመኛለሽ? አዎ በደንብ ነው የምተማመነው። እኔ እያለሁ የሆነ ሰው መጥቶ ሊያስፈራራሽ ቢሞክር እኔ እንደማስጠልሽ ታምኛለሽ? ምን አይነት ጥያቄ ነው? በደንብ ነው አማምነው። ይኸውልሽ ጽናት፣ ምን መሰለሽ? ምንድን ነው? ለማንኛውም ራሴን በጣም አሞኛል። በዛ ላይ ደግሞ ልብሴን ቀይርና አንተኛ በቃ። እሺ ግን ምን? እሺ ምን ሆነ ነው? ለማንኛውም ግባና ያኔ ልብሴን ቀይር። ጽናት ወደኛ ቢሮ አካባቢ መታ ነበር። አዎ ከኢያሱ ጋር ተቀጣጥረው ምሳሌ ይበሉ መሰለኝ። ብቻ ግን ጋሼ ዛሬ ደስ ብሎኛል። ጽናት ከሌላው ቀን በተለየ ዛሬ ጠንከር ብላለች። አይ ዝም ብሎ ፊቷ ላይ የሆነ ነገር ይነበብባታል። አዎ ጋሼ ለካ ምንም ባይመቸንም ያለንበት ቦታ እንድንጠነክር ያደርገናል። አዎ ጋሼ። እኔ የምልህ ጋሼ አሁን ይመችሃል እንዴ? አይ አብረን ቤተክርስቲያን እንድንሄድ ብዬ ነበር። እንደዚሁ ነው ጋሼ፣ ትንሽ ጥሩ ሁኔታ ላይ ስላልሆንኩኝ ነው። አይ ዝም ብሎ ነው ጋሼ፣ ትንሽ ስለጨነቀኝ ነው። እሺ በቃ የሚመች ከሆነ አሁን መጣሁኝ በቃ። ይሄን ልጅ ምንድነው ማየኔ ክፍል ምሳሌ? አንተ አለ ብዬ እኮ አንተ ፍለገስ ስመጣ አንተ ደግሞ የለም። ለምን ፈለግሽኝ? አንዳንድ ነገር ለወራ ነው። እኔ ልጅ መፈለግ የለብኝም እንዴ? ምንድነው አንዳንድ ነገር የምታናግሪኝ? እንደ እናትና እንደ ልጅ ማውራት የለብንም እንዴ? ለምንድን ነው እንደዚህ ቁጣ የሚለ? በእርግጥ ሊኖር ይችላል፣ ግን ይሄን ክፍል የገባሽው እኔን ፈልገሽ አይደለም።
እሱን ደግሞ በደንብ አውቃለሁ። ምን ማለት ነው ደግሞ የኔ ልጅ? ምን ለማለት እንደፈለኩማ በደንብ አሳምሮ ገብቶሻል። እንዳልገባሽ አትሁኚ። እኔም አውቅሻለሁ፣ አንቺን በደንብ እንተዋወቃለን። እኔ ኧረ በጭራሽ አልገባኝም። እኔ አሁን በአንድ ጨቃጨቅ ጽናት ትሰማናለች። እውነቱን ንገሪኝ እማዬ፣ እኔን ለማታለል እንዳትሞክሪ። እንዴ አልገባኝም ልጄ። እኔን እየጠረጠርከኝ ነው እንዴ? አዎ። ለምን? እስኪ ራስሽን ተመልከቺው። ደንግጠሻል፣ ፈርተሻል። ምን ለማድረግ እየሞከርሽ ነው? እኔ ምንም ለማድረግ አልሞከርኩም። ምን እያልክ ነው እያሱ? እሺ አሁን አምኜሻለሁ። እያሱ እኔ እኮ ያንተ እናት ነኝ። አንተ ላይ እንዴት መጥፎ ነገር አደርጋለሁ? ቆይ እንዴት ነው እየተናገርከኝ ያለኸው? እና እንዳምንሽ እየጠበቅሽ ነው? ይኸውልህ ልጄ፣ ጽናት ስትገባ ልክ አልነበረችም እና ምን እንደተፈጠረ ላጣራት ብዬ ነው። እሺ እመነኝ ልጄ። ለማንኛውም አሁን በጣም ደክሞኛል፣ ገብቼ መተኛት አለብኝ። እሺ እኔ ልጅ ረፍ። ምንድን ነበር መሆኑ? አግኝቶ ቢሆን ወይኔ እግዚአብሔር በመከለያው ከለኛል። ዛሬ ምን ብዬ እንደምመልስለትም አላውቅም ነበር። ይሄድ አልነበረም እንዴ? ሄዶ አልነበረም? ይሄ ሰላቢ መግዜ ተመለሰ። ኮቴም የለውም። በዚህ ውፍረቱ ደግሞ በዚህ አቋሙ ከኮቴ የሚባል አይሰማም። ውፍረት ላለው ውፍረት ማከን አይበሳም። ምን ሆነ ነበር ዘንድሮ? ወይኔ አስስቴን ነበር የሚያንቀኝ። እናቱ መሆኑን እኮ ሆራስቶታል እኮ አያውቅም። ጭራሽ እንደው እኔ እኮ ግርም ይለኛል አንዳንዴ። ይሆን እንደው ያባቱ ምን ውስጥ አሳድጎት ይሆን? አይ እርግጠኛ ነኝ እኔ ዱር የሆነ እንጃ ጫካ ውስጥ ይመስለኛል ያደገው። ራይ የሌለው ፊቱ የማይፈታ የማይን ልጅ አይደለም።
ሰው ለልጁ እንደዚህ ይደነግጣል እንዴ? እንዴት አይነት ጉር ነው በቃችሁ። እናት ታስደነግጣለች እንጂ ልጅ ያስደነግጣል። ይሄ ምን አይነት እንደው ጅል አቋም ልገለኝ። ነፍስን ስጠርገው ጌታ ወይኔ ራሴን ሁላ ሳመነኝ። ወይኔ ሮማን ተረጋጊ። እንኳን ይሄንን ጅል አንፎ ምንም ማሳመን የምትችይ ጭንቅላት አለሽ። ሰላም ለሊት አድርግልኝ ፈጣሪ። ሄሎ የኔ ያምሻል አልተኛ እና ታዲያ አሁን እኮ የነገርሽኝ የኔ ናት በሽተኛ ነሽ ለሊት እንኳን አሁን የነገርሽኝ እኔ እኮ የኔ ናት ጠንቋይ እኮ አልቀለበ በምን አውቃለሁ እንቅልፍ የለሽም እና እኔ ምን አገባኝ በቃ ቀን አወራን አይደለ በቃ የኔና ያንቺ የቀጠሮ ሰዓት ቀን ነው የኔ እናት ማታ እንቅልፍ ልተኛበት በዚህ በኩል እንደሚያስደግጠኛል በዚህ በኩል ደግሞ አንቺ በቃ በፈጠረሽ ልተኛበት አትደውይብኝ ለሊት ያማታል እንዴ እጭ ይኸውልሽ ብሎክ እንዳላረግሽ አርፈሽ ተቀመጪ። ኧረ እባክሽ ደግሞ ጭራሽ በክብር አዋሪኝ ያለሽ እንዴ ክብር ጭና ድፍረቷ አንቺ እኮ ነሽ ለሊት እየደወልሽብኝ ያለሽው አይደል? ምን ችግር አለ? ጠዋት ስነሳ በእንቅልፍ ልቤ ነበር ያወራሁሽ ብዬ እነግርሻለሁ። ይኸውልሽ እኔ ለሊት እማውራውን ነገር አላውቅም። ሆርሞኔ ይዛባል። ጠዋት የሆነ በቃ የማይሆን ነገር ተናግረሽ ግን ጠዋት ለምን ተናገርሽኝ ብትይ በእንቅልፍ ልቤ ነው የምልሽ። ቻው እቺ ፈጣሪ ጀምሮ ግን በእኛ ጨረሳት። ምንድን ነው የምትጨቀጭቀኝ? በፈጣሪ ስም ከማጠሩ ሁለቴ ነው ዝናብ ራሱ ይመታት ከላይና ከታች። ፈጣሪ ትግስቱ ያድርግልኝ። እናቴ ጌጄ ብተኛስ መንፈስ አስጠላች። እንደምታምነተኛ ወይቻል ነው
ያምሻል እንዴ? ኮቴ ምናምን የለሽም እንዴ? ሌላ ሰው መስልሽኛ? እማዬ እኔ እኮ እንዳልቀሰቀሰሽ ብዬ እኮ ነበር ቀስ ብዬ የገባሁት። እየቃዠሽ ነበር እንዴ? እንጂ ቅዠታ የምን ቅዠት ነው የምታወራው? አንቺ ነሽ እንጂ ቅዠታ። ሰው መኝታ ቤት መተሽ እንደዚህ የምታስደነግጪኝ። እማዬ እኔ እኮ እዛ ብቻዬን ፍሬ እየደወለችብኝ እኮ ነው በእናትሽ የመጣሁትማ። የማናት ፍሬ? ማለቴ ጓደኛዬ ዝም ብላ ስትደውል ከዛ አንቺ ጋር መጣሁ። ማናት ፍሬ? ኧረ እኔ ፍሬ የምትባል ልጅ እኔ አላውቅም እማዬ። ጓደኛዬ በዚህ ሰዓት ስልክ ይደወላል እንዴ? እኮ ይቺ ጅል አናዳኝ። ከዛ ሰድቤያት መጣሁ አንቺ ጋር። ፈራ ማናት? እኔ የማላውቃት ፍሬ አልገባኝም። ፍሬ አይደለችም። በእንቅልፍ ልብሽ ነሽ ያለሽው አንቺ ሴትዮ። ደንቅጠሽ ሰውን አታስደንግጭ እባክሽን። ትተኝ እንደሆነ ተኝ በቃ። ወይ በስመ አብ። እማዬ ይቅርታ በእናትሽ። እዛው ክፍል ቤተኛ ይሻለኝ ነበር። ፍሬ ነሽ እንደዚህ ሆነ ጉድ ውስጥ ያስገባሽኝ። ፍሬ ስራሽን ይስጥሽ እንጂ ተረገምሽ። እማዬ በቃ ደህና ደሪ ተኛ። እማ ቻው። ይቅርታ። ችግር አለ እንዴ? ማናት ፍሬ? እማ እኔ ፍሬ ብዬ ስለምጠራት ነው። በቃ እማዬ ደህና ደሪ። ምንድነው ትይኛለሽ? እንዲህ እየደነገጥሽ? በጣም አስደነገጥከኝ። ነገር ከጀርባ የምትስቆ እኔ እኮ ከጀርባ ሰማታ ልትኮሪ እንጂ ልትፈሪ አይገባም። እሱማ ልክ ነህ። ደግሞ ዛሬ በጣም አምሮብሻል። በጣም አመሰግናለሁ። ማመስገን እኮ አይገባም። እኔ እኮ ባልሽ ነኝ። እሱማ ባሌ ነህ። ዛሬ ከአንቺ ጋር በደንብ መዝናናት እፈልጋለሁ። እኔም እኮ ሳልፈልግ ቀርቼ አይደለም። ግን ደግሞ ጽንሱ ከወረደ በኋላ ቢያንስ ለ6 ወር እንደዚህ አይነት ነገር እንዳናደርግ ዶክተሩ በደንብ አስጠንቅቆናል። ረስተኸው ነው? አይገርምም? አላወኩትም ነበር። እኔም በተደጋጋሚ ነግሬህ ነበር እኮ። አላስታውሰውም፣ ግን የነገርሽኝ አይመስለኝም። ኧረ ነግሬሃለሁ። ረስተኸው ነው በቃ። ይሆናል። ለማንኛውም እኔ ወጥቼ ወክ ማድረግ እፈልጋለሁ። አብረኸኝ መውጣት የምትፈልግ ከሆነ ልብሰን ቀይርና እንሂድ። በኋላ ተጠቀሙ። አክሽን ነጋ። የተረገመ ሌሊት ነጋ። የተረገመ ሌሊት። አሁን ደግሞ እንዴት አድርጌ እንደማወራት አላውቅም። ይቺ ተረገመች። በዛ ሌሊት እንደዚህ እየፈጠፈጠችኝ ወይኔ ምን መጫወቻ አልሆን። እኔ እኮ ስለምታወራው ነገር ምንነት እኮ ባውቅ እኮ ተረገመች። ከመጣው ጀምሮ ጭንቀት ብቻ፣ ከመጣው ጀምሮ አዲስ ነገር ብቻ።
አንድ የሚያስደስት ነገር እንኳን የለም። አንድ የሚያስደስት ነገር ምን እግሬ ሲጀመር ምን ሲያክለፈልፍ እንዳመጣኝ እኮ አላውቅም። እኔ ምን አለ እዛው አርፌ ቁጭ ባልኩ እነዛ ነጮች እያየሁ ፈጣሪ ተዋረጅ ሲለኝ ይችን ሰልባቦትማ አልሰማትም። ወይ አቃጣለኝ ይች ሰልባቦት የእውነት እኔን አልሰማትም። ወቅጣት አለው ስንት ነገር ዝም ብላ ስንት ነገር ልታገስ እንዴ ማየ በነገራት ደግሞ ከሰለሞን ጋር ተመለሽ በሌላ ሰው ወይ ወራለ ችግር የራሱ እንደዚህ ተጠብ ብሎ ቢወልቅልኝ አይወጣም አይወልቅም እንደዚህ እርግፍ ብሎ እንደዚህ ግልግል ከዛ የተረገመች ደግሞ ማታም ብዬ ነበር ስቀባጥር የነበረው ፍሬ የሞት ይፈታ እማዬ የሆነ ተቀፍ ዛ ሰንጃት ወረግ ነበር ቁጭስ እንጂ የአባዬ ሲገርመኝ የሚያየው ሰውዬ አላይ ብሎ ሲሸመጥጥ ዝም አልኩ። ደግሞ ይችን አለብኝ በጣም አዲስ ሰው ሆነስ በቃ የድሮ ብለን ጽናት እኔን ማስታወስ ይችላል። አባዬ እኔን ባይዋሸኝ ምኞት ብቻ ብቻ ስለፈልፍ ሳምታኝ ዛሬ ባልተዋረድኩ አምላኬ ጠብቀኝ። ያማታል
ጭንቅላቴ ተበጠበጠ። አሁንስ ምንድን ነው የምትለኝ እንዴ? ልደውል እንዴ? አልደውልም። ችግር ማለት እኮ ነው የሚሆነው። አገባኝ። ሰላም፣ እንዴት ነህ ሩቢ? እንዴት ነሽ? አለሁ ይመስገን። እኔማ ምን ሆናለሁ? በጣም ደህና ነኝ። ዋናው የሚፈለገው ነገር እሱ ነው፣ ያንቺ ደህና መሆን። መቼስ አሁን አግኝቻት ድጋሚ ደወለች ብላ አላሰለችውም አይደለ? ብችልስ የአንድ ቀን ሀሳብ ነው። የምር እንደዛ አሰብክ እንዴ? ምን ነው ደበረሽ? አይ እንደዛ ማለት ሳይሆን ያው አለ አይደል? አምነሽበት ለምታደርጊው ነገር እንደዛ ተጨነቂ። ፍቅር ብቻ ነው የዘላለም ሀሳብ እንጂ አንድ የሚታሰብ ነገር ብዙም አያሳስብሽ። አይ ቢሆንም በማይሆን ነገር በፍጹም እንዳትገምተኝ። እንደውም አያሳስብሽ። ምኑን? ቆይ አንቺ ግን ምን አይነት ክፉ ሴት ነሽ እንዴ? ይሄ ደግሞ ምን ማለት ነው? ይህ እኮ በጣም ግልጽ ነው። በዚህ ሰዓት የደወልሽው ምን አስበሽ ነው? ቆይ ኧረ እኔ ምንም ነገር አላሰብኩም። ቆይ ደሞስ ምን አስባለሁ ብለህ ነው? አትደናበሪ፣ እየቀለድኩብሽ ነው። አንተ እኔ እኮ የምሬን እኮ ነበር ሳውራ የነበረው። አንተ ግን ትቀልድብኛለህ አይደል? ምን ላድርግ ብለሽ ነው? ለማንኛውም ግን አሁን ደወልኩልህ በጣም ስለጨነቀኝና ሌላ ደግሞ ያው ደውዬ የማማክረው ሰው ስለሌለኝ ነው። ይቻላል። በፈለግሽው ሰዓትና ቀን እንደፈለግሽ መደወል ትችላለሽ። የእውነት በጣም ነው የማመሰግነው። ይሄ ምንም ምስጋና አያስፈልገውም ብሌን። ጽናት፣ አቤት። ይነሱ እኔና አንቺ ተለያይተን መኖር እንደማንችል ታውቂያለሽ አይደል? ምን ማለት ነው ደግሞ እሱ? ይሄ እኮ በጣም ግልጽ ነው። እኔ እንጃ፣ ያው ድንገት ስለጠየከኝ ነው መሰለኝ ግራ ተጋባሁ። እኔ አንቺን አጥቼ መኖር አልችልም። እሱንማ በደንብ አውቃለሁ። የምታውቂው አልመሰለኝም ጽናት። ይሄን ገንዘብ ዝና፣ እኚህን ሁሉ ከማጣት አንቺን ማጣት ያስፈራኛል። ይሄንን ያህል?
አዎ ይሄን አይል ጽናት። እሺ ገብቶኛል። አንድ ሰው ከገንዘብ በላይ ሌላ ሰውን ወደደ ማለት ለዛ ሰው ከፍተኛ ፍቅር አለው ማለት ነው። አዎ አንቺ ለኔ ከምንም ጋር አትወዳደሪም። በጣም አመሰግናለሁ። አንቺ እንኳን ከኔ ራስሽን ለመቀማት ካሰብሽ ዋጋ ትከፍያለሽ። ተረጋጋ እንጂ እያሱ፣ ምን እያልክ ነው? ይቅርታ አስነገጥኩሽ። አይ አታስብ፣ አይዞህ። አንተም እኮ ሳታስበው ስሜታዊ የሆነ ነው። ትክክል። በቃ አሁን ትንሽ ደክሞኛል፣ ወደ ውስጥ እንግባ። እኔ ግን የቤት እየተመቸኝ አይደለም። በቅርቡ ሌላ ቦታ እንከራያለን። ለምን? ያው እንደ ባልና ሚስት የፈለግነውን ለማድረግ ትንሽ ነፃነት ቢኖሩ አሪፍ ነው ብዬ አስቤ ነው። አዎ እኔም በዚህ ሀሳብ እስማማለሁ። እሺ ለማንኛውም በቃ እኔም በጣም ደከመኝ፣ እንግባ አይደል? እሺ እንግባ። እማዬ እንዴት ዋልሽ? በሰላም ነው? ምን ነው ይሄ ሁሉ ፈገግታ ብዬ ነው። ኧረ ጉድ ፈላ። ደግሞ ለምን ሳቅሽ ብለሽ ብቻ የጥርስ ትራፊክ ልትሆኝብኝ ባልሆነ። አይ ፈገግ ብለሽ ጠዋቱን ጀመርሽው ብዬ ነው። አይ እማዬ ጠዋቱንማ እኮ ዋልና አሁን እኮ ምሳ ሰዓት ደረሰ። ተኝተሽ ነው እንዴ ያልሽው? ምን ዞረብሽ? ስንት ሰዓት ሆነ እባክሽ? እማ ሰዓት ስልኬ ደግሞ የት ነው? 6 ሰዓት ከምናምን። ስሚ ምሳ በልተሻል እንዴ? ወይ ምሳ መብላት ምን ነው ጭራሽም አልተንቀሳቀስኩም። ከዚህ እውነት ድብርብር ብሎ ጫድ ነው ብሎኛል። እና እኔ ምሳ ልብላና ከዛ ላንቺ ላቅርብልሽ ወይስ አብረን እንብላ? አይ ዛሬ ልጅ አይደለም ማን እኮ ደብሮኛል ስለ ወይ ጉድ። በዚህ ላይ ደግሞ የምወጣበት ቦታ ስላለ ቶሎ በልቼ ልውጣ ብዬ እኮ። ኧረ በፈጠረሽ ግዳ ከቻልሽ ሁላችንም ሰርተሽ እንብላ። እነ እያሱም ወይም ጽናትም ካሉ ጥሪያቸው። እማዬ በእናትሽ ከቻልሽ እያሱና ጽናት ስለሚባሉት ሰዎች በቃ ባጠይቂኝ በጣም ደስ ይለኛል። ለማንኛውም አሁን ምሳ ልስራና እንብላ። እሺ አሪፍ አድርገሽ ስሩ። በዚህ በችኮላ በጫብጥሽ እንዳትዪው። እሺ እማዬ ደግሞ እንደምሽም ጎበዝ የምትይው ያበደች አራዳ